ሰላም ጤና ይስጥልን ውድ የምን አዲስ ፕሮግራም ተከታታዮቻችን እንደምን ከረማችሁ። ይህ በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት የተዘጋጀ ወደ እናንተ የሚቀርብላችሁ ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ፖሊስ ዩኒቨርሲቲ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከማዕከል እስከ ወረዳ ለሚገኙ አመራሮች እየሰጠ የሚገኘው የአቅም ግንባታ ስልጠና በተመለከተ ያዘጋጀንላችሁን ፕሮግራም ይዘንላችሁ ወደ እናንተ የምንቀርብ ይሆናል። አብራችሁን ቆዩ። የሰጠው ስልጠና ከሌሎች ተቋማት ሌሎች ዩኒቨርሲቲዎች ሌሎች ስልጠና ማዕከሎች ጋር ከሚሰጠው ስልጠና ጋር ተመሳሳይ አይደለም። አንደኛው ነገር ምንድነው? ሰው እዚህ ሲመጣኛ የምንፈልገው መጀመሪያ ስነ ምግባር ያስተካክል አገልጋይነት መንፈስ እንዲላመድ ነው። ዝም ብለን እውቀት ሰጥተን ብቻ አይደለም። ለምሳሌ እኛ ጋር ሲመጣ የመጀመሪያው የሚያየው ነገር በማየት የሚማረው ነገር እንዳለ ሆኖ የፖሊስ ስልጠናውን ራሱም ሰልጣኙ ከማንኛውም ሲቪል መስሪያ ቤት ሲመጣ ጠዋት ኤክሰርሳይዝ ያደርጋል። ማንቂያ ይባላል። ማንቂያ ስፖርት ይሰራል። በስነ ስርዓት ተሰልፎ ወደ ምግብ ቤት ይሄዳል። እኛ ጋር ቫልዩዎች አሉ። ምግቡን ሲበላ በስነ ስርዓት ይበላል። ማታ ግምገማዊ ስልጠና ያደርጋል። ስራውን ይገመግማል። ስራውን ያያል። አቅጣጫ ያስቀምጣል። በዛ ልክ ነው የምንሰራው። እንደገና የምንመድባቸው መምህራንም በደንብ በሙያው እውቀት ያላቸው ግንዛቤ ያላቸው ረጅም ዓመት ያገለግሉ ናቸው እና በትክክል ትኩረት የምናደርገው የስልጠናውን ደሊቨር ማድረግ መስጠት ላይ ሳይሆን በትክክል ለውጥ ሊያመጣ የሚችል ሄዶ አውቆ ራሱን መርምሮ ራሱን አይቶ ራሱን ለውጦ ወጥቶ የተለወጠ ማንነት ይዞ ሶሳይቲ ማህበረሰቡን ደግሞ በተለወጠ ማንነት እንዲያገለግል ነው የምናደርገው። ያ ስልጠና ምንድነው? ከዚህ በፊት አዲስ አበባ ላይ ሲታዩ የነበሩትን አንደኛ የደንብ ጥሰትን ስንከላከል በቂ ስነ ምግባር ስልጠና ወስደን የገባ ነው። ነገር ግን አንዳንድ አባሎቻችን ላይ ምን ይታይ ነበር? የስነ ምግባር ጉለት ይታይ ነበር። ያንን ባህሪ መገሰጽ ስላለብን ጽህፈት ቤቱ ደግሞ ሻይን እያደረገ የመጣ ባለስልጣን ሴክተር ስለሆነ ያንን ሻይን ያደረገበትን ለማስቀጠል ከስር ማረም መኮትኮት ስለሚያስፈልግ በዛ ልክ ባለሙያዎቻችን ስልጠና ወስደዋል። ደንብ ማስከበር ባለስልጣን አጠቃላይ ያለበትን የተቋማዊ ክፍተት በመለየት አመራሮች ላይም አንዳንድ የቁጥጥር ሲስተሞች ላይ ችግሮች ባሉበት ሁኔታ ላይ እነዚህ ችግሮችን ለማረም እንግዲህ ምን መሰልጠን አለበት፣ ፓራሚሊተሪው ምን መወሰድ አለበት፣ የሽፍት አስተባባሪና ሽፍት መሪ ቡድን መሪ ደግሞ ከቁጥጥር አንፃር ምንድነው ስልጠናውን መውሰድ ያለበት የሚለው ነገር ተለይተው እነሱ የሰለጠኑት ስልጠና እኛ ደግሞ እንደ አመራር መሪ ምን መሆን አለበት የሚለውን ስልጠና ለመውሰድ ነው እዚህ የገባነው። ስልጠናው በጣም እጅግ አስፈላጊና ወቅታዊ ነው። ተቋሙ ካለበት ችግር ሰዎችን ላይ እየተሰራ ያለው ነገር በጣም ይበል የሚያስብል ነው። ምክንያቱም ብዙም ማናቃቸው ነገሮች ነበሩ እውነት ለመናገር። ተቋሙ ደግሞ ይሄ ፖሊስ ዩኒቨርሲቲ ደግሞ በሰው ኃይል የተማረ የሰው ኃይል አለ። ብዙ ግብአት የሚሆን ከራስ ከህይወታችን ጀምሮ ህይወታችንን ልንቀይርበት የምንችለው ስልጠናዎችን የሰጡን። ፋይዳቸው በጣም እጅግ ዘርፈ ብዙ ነው። ምክንያቱም አንደኛ ስራ ላይ የሚያጋጥሙ ተግዳሮቶችን አጠቃላይ ካለው ከሳይንሱ ጋር ካለው ሁኔታ አንፃር በደንብ ለመመርመርና በክፍተቶችን ለመለየት ያሉ ጥንካሬዎችን ለማስቀጠል የሚረዳ በመሆኑ እጅግ በጣም አስፈላጊ ስልጠና ነው ማለት ይቻላል። የደንብ ማስከበር አጠቃላይ እየተሰሩ ያሉትን የኮሪደር ልማቶች፣ የወንዝ ዳርቻ ልማቶች አጠቃላይ ከተማዋ ውስጥ ያሉ በጣም የሚያማምሩና ከተማዋን እንደ ስሟ አዲስ አበባ የሚያስብሉ ተግባራቶች እየተፈጸሙ ነው። ይሄ በዋናነት የደንብ ማስከበር የጸጥታ አካሉ የከተማዋን ሰላም ከማረጋገጥ አንፃር ፕላስ እየተሰሩ ያሉ ልማቶችን ከመጠበቅ አኳያ በጣም በርካታ ተግባራቶች እየተከናወኑ ያሉ ናቸው። በዘንድሮ ዓመት ይሄንን የአመራርና የኦፊሰሮችን ስልጠና ማዘጋጀት ያስፈለገበት ምክንያት ተቋማችን የደንብ ማስከበር ባለስልጣን በከተማ አስተዳደሩ ትልቅ የተጣለበት ኃላፊነት አለ። ይሄም ኃላፊነት በከተማችን የሚወጡ ህጎች፣ ደንቦችና አዋጆች በተግባር ላይ እንዲውሉና እነዚህ ለህዝብ ጥቅም ለትውልድ የሚጠቅሙ
ከተማችንን ደግሞ ለብልጽግና ማማ ከማድረግ አንፃርና የአፍሪካ ተምሳሌት ከማድረግ አንፃር የሚሰሩት የኮሪደር ልማት፣ የወንዝ ዳርቻ ልማቶችና አጠቃላይ ከተማዋን ስማርት የማድረግ ስራዎችን በቀጣይ ለትውልድ እንዲሸጋገርና ዓለም አቀፍ ተወዳዳሪ ከተማ እንድትሆን ከማድረግ አንፃር የደንብ ጥሰት መተላለፍ የሌለባት ከተማ እንድትሆን ያስፈልጋል ማለት ነው። በዚህ ረገድ እንግዲህ በዋነኛነት በኦፊሰሮቻችን ደግሞ ሌት ተቀን በእያንዳንዱ ስራ ላይ እነዚህ የደንብ ጥሰቶችና መተላለፎች ህብረተሰቡን የሚጎዱ ህገወጥ ተግባራትና አዋኪ ተግባራቶች እንዲወገዱ በማድረግ ደግሞ የተጣለባቸውን ኃላፊነት በሚወጡበት ከህብረተሰቡ ጋር የሚኖራቸው ተግባቦት፣ በመረጃ አያያዝ፣ በአጠቃላይ በስምሪት አሰጣጥ፣ አጠቃላይ ደግሞ ስራን ሲሰሩ ደግሞ በትጋትና ህብረተሰቡን አገልግሎት በመስጠትና በታታሪነትና በታማኝነት ከምንም በላይ ደግሞ እጃቸውን ንጹህ ልባቸውን ንጹህ አድርገው ህብረተሰብን ሊያገለግሉ እንዲችሉ ከማድረግ አንፃር የሰብአዊ መብት አያያዛቸው የተሻለ እንዲሆን ከማድረግ አንፃርና ከምንም በላይ ህብረተሰቡ ዝቅ ብሎ ማገልገል እንዲችሉ ለማድረግ የታሰበ ነው ማለት ነው። ከጠዋት ስፖርት ማንቂያ ጀምሮ እኛ ላይ የታየው ለውጥ ትልቅ ነው። ይበርታ ይበረታታ የሚባል ነገር ነው። ወታደራዊ ስልጠናም ወስደናል። ከወታደራዊ ያለውን ጫና በጣም ጫናን መቋቋም የሚችል አመራር፣ በጫና ውስጥ ሆኖ ደግሞ ለውጥ ማምጣት የሚችል አመራር እንዲሆን ከዛ ባሻገር የአካል ብቃት የእግር ኳስ፣ የገመድ ጉተታ ስፖርቶች ውድድሮች በዚህ በካምፕ ውስጥ እያደረግን ያለ ነው። ስንሄድም ይሄ የሚቀር ተግባር ሳይሆን ወደፊት ይህም ተጠናክሮ ተቋሙን ወደፊት የሚያወጣ ተግባር ነው ማለት ነው። በቂ እውቀትን አግኝቶ ከመምራት አንጻር ክፍተቶች ነበሩና ያንን ክፍተቶች ለመሙላት ነው ስልጠናው። አንደኛው። ሁለተኛ እንዴት ነው ባለሙያዎቻችንን ጋይድ እያደረግን ያለ ነው፣ በምን አግባብ ነው እየመራን ያለ ነው። ሌላው ደግሞ ትልቁና ዋነኛው ማህበረሰባችንን በምን አግባብ ነው እያገለገልን ያለ ነው፣ ማህበረሰቡ የሚፈልገው ፍላጎትና እኛ እየሰጠነው ያለው አገልግሎት ተመጣጣኝ ነው የሚለውን ክፍተቶቻችንን ለመሙላትና የተሻለ እውቀት ይዘን ለማከናወን የተሰጠ ስልጠና ነው ማለት ነው። መሪ ምን መሆን አለበት፣ ምን መስራት አለበት የሚለውን ስልጠና ከመነሻ የወሰንበት ሁኔታ አለ። እንግዲህ ስልጠናው በመስክና በክላስ ውስጥ የሚሰጡ ስልጠናዎች አሉ። ከአካል እንቅስቃሴ ጋር በተያያዘም የሚሰጡ ስልጠናዎች አሉና ሊደርሺፕ ምን መሆን አለበት የሚለውን የሊደርሺፕ ጽንሰ ሀሳብና አጠቃላይ ከመሪነት አንፃር የሚያያዙ ነገሮችን ሰልጥነናል። ሌላ ከእቅድ አንፃር አንድ መሪ ምን ሲያቅድ ምን መደረግ አለበት የሚለውን የህዝብ አገልጋይነት አገልግሎት አሰጣጥ አንፃር ይህንንም ስልጠና ሰልጥነናል። ከቴክኖሎጂ አንፃር ደግሞ ጂኦ ስፓሻል አሁን በሰፊው ዓለም ላይም ሀገራችን ላይ ከኤአይ ጋር በተያያዘ እነዚህን ስልጠናዎች ወስደን ወደ ራሳችን ቀይረን የምንጠቀምበት አንፃር የተሰጡ ስልጠናዎች ናቸው። ሊደሮች ነን። ቦታዎች ላይ ከአንድ ቦታ ወደ አንድ ቦታ እየተንቀሳቀስን የመስክ ላይ ያለውን ኃይል መምራት አለብን። ለዛ የሚያግዙን ደግሞ የአካል ብቃት እንቅስቃሴዎችን፣ ሌሎች ስፖርታዊ ውድድሮችን ጨምሮ ስልጠናዎችን ያገኘንበት ሁኔታ አለ። ከወታደራዊ አንፃር ደግሞ የፓራሚሊተሪው የሰለጠነውን የኃይል ቢሆንም ለአመራሩ የሚሆኑ ጉዞዎችና ስልቶችን በጥቅሉ ለኛ ለስራችን ከፓራሚሊተሪ ወይንም ከወታደራዊ አንፃር ለኛ ተቋም የሚጠቅመንን ስልጠናዎች ለመምራት የሚያግዙን ስልጠናዎች ወስደናል። ስልጠናው እጅግ በጣም ጠቃሚ የሆነ ስልጠና ነው። ስንጓጓለትም የነበረ ስልጠና ነው ማለት ነው። ይሄ ስልጠና በዚህ መቀጠል አለበት የሚል ነው ሐሳብ ያለኝ የመጀመሪያው። ምክንያቱም እንደዚህ ወጣ ብለህ ስትሰለጥን ፊዚካሊ ሜንታሊ በደንብ ዝግጁ የሚያደርግ ራስን የሚፈትሽ ስልጠና ነውና እንዲሁም ደግሞ በደንብ አቅምህን የምታዳብርበት ስልጠና ነው። ይሄ ለስራ ቦታ ብቻ አይደለም፣ ለህይወት ሁሉ የሚጠቅም ስልጠና ነው ማለት ነው። አሁን ተቋማችን የጀመራቸው ከቴክኖሎጂ ጋር ከሲስተም ጋር ተያይዞ ያሉ ስራዎች ስላሉ ያንን ደግሞ ሁሉም ታች ድረስ እንዲያወርደው በሲስተም ላይ የተመሰረተ ተቋምን ለመመስረት ያንን ሊያግዝ የሚችል ስልጠናዎች ናቸው የተሰጡን ማለት ነው። ጊዜውን የዋጀ ጊዜውን የሚመጥን ወቅቱን የሚመጥን አመራር ሊያስችል በሚችል መንገድ ነው ስልጠናው እየተሰጠን ያለው ማለት ነው። ስነ ምግባር ሲደመር ሰብአዊ መብቶችና ህጎች፣ ተጨማሪ ህጎችም ከኤክስትራ ኮንትራክቹዋል ሊያቢሊቲ ጋር የተያያዙ ህጎች፣ የኮሙኒኬሽን ትምህርት፣ የተግባቦት ከማህበረሰቡ ጋር ያለን ግንኙነት ምን መሆን አለበት፣ አንዳንድ ጊዜ የሚደረጉና የማይደረጉ ነገሮችን ፐብሊካሊ የሚፈጸሙና የማይፈጸሙ ጉዳዮችን
ፕላስ አጠቃላይ ከቴክኖሎጂ ጋር የተያዙ ከሶሻል ሚዲያ አጠቃቀም ጋር የተያዙ እነዚህን የመሳሰሉ ጉዳዮች ዙሪያ ስልጠና ይሰጣል። እንደ ኖርማል አንድ አካባቢውን እንደሚጠብቅ ኦፊሰር ብቻ ራሱን ማየት የለበትም። ዓለም አቀፍ ከተማ ነች፣ የአህጉሪቱ መቀመጫ ነች። በዚህ ዙሪያ ላይ ጂኦ ስትራቴጂካሊ ምን አይነት ፖዚሽን ላይ ነው ያለነው፣ ምን አይነት ተጋላጭነት አለን፣ ምን አይነት እድሎች አሉን የሚሉ ነገሮችን በአግባቡ እንዲረዱ ጂኦ ፖለቲካል ጂኦ ስትራቴጂክ ኮንሴፕቶች ላይ ስልጠና ሰጠናል። በተጨማሪ ሀገርን ማወቅና ሀገርን መውደድ የሚል ጠበቅ ያለ ስልጠና ሰጠናል። የመቅጣት ጉዳይ መጀመሪያ ሳይሆን የግንዛቤ መስጠትና ስለ ደንብ መተላለፍ ችግሩ ራሱ ማህበረሰቡን እንደሚጎዳ ትውልድን እንደሚጎዳ ህብረተሰቡ ጋር ተግባቦት መፍጠር ወሳኝ እንደሆነ በመማራቸው ይሄን ህብረተሰብ ውስጥ እየገቡ በተለያየ የግንዛቤ ማስጨበጫ መድረኮች የመግባባት ሁኔታ ጨምሯል ማለት ነው። ስለዚህ ስልጠናው ትልቅ አቅም እየፈጠረ ነው። ከአመራር ስልጠና ካጠናቀቅን በኋላ ደግሞ ሳይንሳዊ በሆነ መንገድ በኢትዮጵያ ፖሊስ ዩኒቨርሲቲ የኢምፓክት አሰስመንት ይሰራል። ስልጠናው በተቋም ግንባታ ያመጣው ለውጥ፣ ስልጠናው በማህበረሰብ እርካታ አገልግሎት አሰጣጥ እርካታ ያመጣው ለውጥ፣ ስልጠናው በደንብ ጥሰት ቅነሳ ያመጣው ለውጥ የሚለውን ደግሞ ሳይንሳዊ በሆነ መንገድ ይጠናል ማለት ነው። ከኛ የሚጠበቁ የተሰሩ መሰረተ ልማቶችን የኔነት ስሜት በውስጣችን በማሳደር ምክንያቱም ይሄ ልማት ሲሰራ ከሰራተኛው ከግብር ከሚቆረጠው ከነጋዴውም ከግብር ከሚያስገባው ህዝቡ በራሱ ላብ በራሱ ደም የሚሰራው ስለሆነ ቀጣይ ለሚመጣው ትውልድም ለሚረከበው ትውልድ ያማረች አዲስ አበባ እንደ ሌሎች የዓለም ሀገራት ጎብኚዎች አሁንም እያየን ነው። የአፍሪካ ህብረት ስብሰባ ላይ በርካታ እንግዶች እየመጡ አዲስ አበባ አምና የነበረችበት ትሬንድና አሁን ያለችበት ትሬንድ የተሻለ መሆኑና እውነትም ኢትዮጵያ መስራት ትችላለች ማደግ ትችላለች የሚለውን ያስመሰከርንበት ስለሆነ ይሄን ደግሞ እኛ እንደ ባለቤትነት ጠብቀን ለቀጣዩ ማስተላለፍ እንዳለብን ኃላፊነት የወሰንበት ነው ማለት ነው። በደንብ መስራት አለበት። አሁን ከምንሰራበት ፍጥነት እጥፍ መስራት አለብን። ይሄንን ደግሞ ልንሰራ የምንችለው ለማህበረሰቡ ግንዛቤ በመፍጠር ነው። ይሄ ለውጥ የሚመጣው አካባቢያችንን ምቹ የምናደርገው ለነዋሪዎች ተስማሚ የምናደርገው ውብ ጽዱ የምናደርገው ማህበረሰቡን ይዘን ነው ህዝቡን ይዘን ነው በሚል በደንብ ይሄ ከዚህ ከስልጠና በኋላ አሁን ብሎኮችን ሞዴል የማድረግ ስራ እየተሰራ ነው ያለው ማለት ነው። ተቋም የሚገነባው ትልቁ ሰው ላይ ነው፣ ትልቁ አመራር ላይ ነው። አመራር ኦፊሰሮችን በምን አይነት መንገድ እንደሚመራ በምን አቅጣጫ እንደሚመራ ምንም ታሳቢ አድርጎ የከተማችን አቅጣጫና የወደፊትን ራዕይ ትውልድን ታሳቢ አድርጎ መምራት የሚችልበት ስንቅ ከሰነቀና አቅም ከገነባ ኦፊሰሩ ደግሞ በሚመጥነው ደረጃ ለሱ ስምሪት የሚበቃ ደግሞ የ10 ቀኑ ስልጠና ባገኘው መንገድ ወደ ስራ ከሰማራ ዝግጁነቱና ተነሳሽነቱ ከጨመረ ከተማችን ለደንብ ጥሰት የማትመች ምቹ ሳቢና ማራኪ የአፍሪካ ተምሳሌት ከተማ ደንብ ጥሰት የማይታይባት ከተማ ማድረግ ይቻላል ማለት ነው። የሪፎርም ስራዎችን ደግሞ ከወረቀት አልባ ነፃ በሆነ መንገድ ህዝቡ ደግሞ በቀጥታ የሚሳተፍባቸው ፕላትፎርሞች እያሰፋን ነው። ደን በዚህ አይነት መንገድ ከሆነ ህብረተሰቡ እርካታ ያደርጋል ማለት ዋነኛው ዓላማችን የህብረተሰቡን እርካታ ማረጋገጥ ከተማችን ስማርት ሲቲ ማድረግ ነው። ለዚህ ተቋማችን በጣም ትልቅ ተቋም ነው። ያንን የሚሰራ የሚመጥን ስራ አመራሩ ላይ ተቀን ተክቶ እየሰራ ነው። ይሄ ስልጠና ደግሞ ይሄንን አቅም የማጠናከር ጉዳይ ተደርጎ የሚወሰድ ይሆናል። ተቋሙ ትልቅ ድጋፍ ነው፣ የስልጠና ክፍሉ ትልቅ ድጋፍ ነው ያደረገልን። ተቋሙ ሙሉ በሙሉ ነው ተቀብሎ ያስፈልገኛል ይጠቅመኛል ብሎ ይሄንን ሙሉ በሙሉ የወሰደው። ሐሳቡ እንደ ሐሳብ ብናነሳው ተቋሙ ተቀብሎት ይሄንን ምንድነው የወንድማማችነትን እህትማማችነትን እርስ በርስ መተዋወቅን አድርጓል ማለት ነው። ይሄ ለወደፊቱ ወረዳ ከወረዳዎች መካከል የሚያደርጉት ውድድሮች አጫጭር ውድድሮች ይኖሩናል። ይሄ ውድድር አመታዊ የደንብ ማስከበር ውድድር ሆኖ ይቀጥላል ማለት ነው። 8000 ኦፊሰሮች አሉ። 8000 ኦፊሰሩም ሁሉም የሚሳተፍበትን ደስ የሚል ያማረ የስፖርት ውድድር እናዘጋጃለን። ደንብ ማስከበር ባለስልጣን የራሱን ክለብ አቋቁሞ እንደ ሌሎች ሰሞኑን እያየን አዲስ አበባ ፖሊስ የተለያዩ ፌስቲቫሎችን ያካሂዳልና እኛም ማድረግ እንችላለን። ለቀጣይ ይሄ ማን ብቃት እንዳለው ማን መጫወት እንደሚችል በሰፊው ያየንበትና ቀጣይ ግን ሁላችን ወደ የወረዳችን ስንመለስ ኦፊሰሮቻችንን በማስተባበር እናሳድገዋለን ብለን እቅድ ያዝንበት ነው ማለት ነው። ክፍለ ከተማ ከክፍለ ከተማ ወረዳ ከወረዳ የስፖርት ውድድሮች እንዲካሄዱ እዚሁ አደረጃጀት ፈጥረናል ማለት ነው። ይሄ ምን ይፈጥራል? ጤናው የዳበረ
በአካል ብቃቱ የጎለበተ በስነ አእምሮ ደግሞ ለዝግጁ የሆነ ዜጋ ወይም ደግሞ ኦፊሰር እና አመራር ከመፍጠር አንፃር ትልቅ አቅም ስለሚኖረው ይሄ ስፖርታዊ ውድድሩ ለራሳችን ለተቋም ግንባታም ትልቅ አቅም ይፈጥራል ማለት ነው። ስራን እና ሰራተኛን አውቆ መምራት ትልቅ ነገር ነው። የማንኛውም ሀገር የማንኛውም መስሪያ ቤት የመፈጸም አቅም እድገት የሚወሰነው በመሪ በአካዳሚክ ትምህርትም የላቀ አቅም ያላቸው ኦፊሰሮች ያሉበት መስሪያ ቤት ነው። ስለዚህ አመራሩ በአግባቡ አቀናጅቶ መምራት የሚችል ከሆነ ኮሚኒኬሽኑን፣ የሰብአዊ መብት ኢሹዎችን አጠቃላይ ከተማዋ ያለችበትን ነባራዊ ሁኔታ በትክክል ተገንዝቦ የሚመራ ከሆነ ትልቅ ለውጥ ከተማዋን የሚመጥን ሀገሪቷን የሚመጥን አሁን ያለንበትን የፍጥነት ደረጃ የእድገት ፍጥነት ደረጃ የሚመጥን መሆን አግባብም ስለሆነ ለዛም ልክ መሰራት ስላለበት አመራሩ በዛ ልክ ራሱን ለአስተካክሎ ለውጦ እዚህ ያገኘውን ስልጠና ወደ ተግባር በመለወጥ ትልቅ ለውጥ ያመጣል የሚል እሳቤ ያለኝ። ሀገራቸውን የሚወዱበት ለሀገራቸው ለማገልገል የሚሄዱበት ርቀት በጣም ጠንካራ ነው። ይሄንን በተግባር በስራ ላይ በመዋል ሀገራችን ኢትዮጵያ አሁን የጀመረችውን ፈጣን እድገት ከተማዋ አሁን ያለችበትን እድገት የሚመጥን የደንብ ማስከበር አገልግሎት በመስጠት ያላቸውን ኮንትሪቢዩሽን በሀገር እድገት ውስጥ ያላቸውን ኮንትሪቢዩሽን በሚገባ በመረዳት ስራቸውን በስነ ምግባር በሐቀኝነትና በትጋት እንዲሰሩ ነው አደራ ምለው። ተቋማችን ያለው ራዕይ አለ በ2022 መድረስ ያለበት ቦታ ላይ ማለት ነው። ያን ቦታ ላይ ለመድረስ ከተማችን አዲስ አበባ ጽዱ፣ ውብ ለኑሮና ለስራ ተስማሚ የሆነች ከአፍሪካ ከተሞች በጽዳቷም በውበቷም የተሻለች እንድትሆን ከማድረግ አንፃር ጠንክረን እየሰራን ነው እነዚህን ስራዎች ለማሳካት ማለት ነው። ከዚህ አንፃር ደግሞ ራዕያችንን ለማሳካት አንዱ የኮሪደር ልማቱ ስራ ነው ማለት ነው። ከተማ ውብ የከተማ ስታንዳርድን ጠብቆ ከመሄድ አንፃር እነዛ ስራዎች እየተሰሩ ነው። እነዛን ደግሞ በጉልበትም በአጠቃላይ በተሰጡን ተልዕኮም አንፃር እየሰራን እየጠበቅን ያለንበት ሁኔታ አለ። ያን ለማሳካት እንግዲህ አመራሩ መሪ ሆኖ መስራት አለበት ማለት ነው። አሁን ያገኘነውን መሪ ሆነን 7/24 ስራዎችን መስራት አለብን። ያንን ራዕይ ለማሳካት ከሚመለከታቸው ከባለድርሻ አካላት ጋር ከያዝነው ተልዕኮ አንፃር የተሻሉ ፊት ግንባር ቀደም ሆኖ ስራዎችን መስራት አለብን። ባለድርሻ አካላት ጋር የምንሰራቸው ስራዎች አሉ። እነዚህን ስራዎች ለመስራት የሚያስችልን አቅም ፈጥረናል አሁን ባለው ሁኔታ ማለት ነው። ሞዴል የሆነ ተቋምን መፍጠር ነው የምንፈልገው ማለት ነው። የጅምሮች አሉ። ሞዴል የሆነን ተቋም ሰው ቤቱ ሆኖ የሚገለገልበትን ሲስተም እየዘረጋን ያለ ነው ማለት ነው። ያን ታች ድረስ የማድረስ ሁሉን ተደራሽ የማድረግ ስራዎችን እየተሰራ ነው ያለውና ከዚህ ስንወጣ ደግሞ እዚህ የሰለጠነው የወታደራዊ ስልጠና ወስደናል። በዚህ ላይ ደግሞ አዳዲስ ትምህርቶችን ተሰጥቶናል። አቅማችንን አዳብረናል። አቅም የሆኑን አሰልጣኞች ለኛ ምሳሌ የሚሆኑ አይደለም ለተቋም ብቻ አይደለም ለሀገር እጅግ በጣም ምሁሮች አሉንና እነሱ ናቸው መጥተው ሲያሰለጥኑ የነበሩትና ለህይወታችንም ለስራችንም የሚቀየር ነገር አዳዲስ ነገሮችን የምንፈጥርበትን ስልጠና ወስደናል። የተቋም ግንባታችን ጠንካራ ይሆናል ብለን እናስባለን። በየደረጃው ያለ አመራር ነው በየደረጃው ያለ አገልግሎት አሰጣጥ እንዲጠናከርና ቢሮ ከማዘመን ጀምሮ ለተገልጋዩ ምቹ ከማድረግ ጀምሮ ተቋሙን የመገንባት የማይመቹ አሰራሮችን አስወግዶ ለህብረተሰቡ የሚጠቅሙ አሰራሮችን ከመዘርጋት ከቴክኖሎጂ ጀምሮ ቀለል ያሉ አሰራሮችን ለህብረተሰቡ የሚጠቅሙ አሰራሮችን ህብረተሰቡን ካለማንገላታት ጀምሮ ያሉ ነገሮች ለውጥ ይመጣሉ ብዬ አስባለሁ። ኦፊሰሩ ከምንም በላይ ለህብረተሰቡ ዝቅ ብሎ የማገልገል በታማኝነት የማገልገል እጁን ንጹህ አድርጎ የማገልገል ሩህሩህ ሆኖ የማገልገል ለከተማችን ሰላም፣ ደህንነት፣ ህግ መከበር አቅም የሚሆን ኦፊሰር ይሆናል ብለን እንጠብቃለን። ስልጠናው ዲዛይን ሲደረግ በንድፈ ሐሳቢ ስልጠናዎች በአካል ብቃት እና በወታደራዊ ስልጠናዎች ጋር የታገዙ ናቸው። ስለዚህ በአካል
በአእምሮ የዳበረ አመራርና ኦፊሰር እንዲኖረን ነው የሚያስፈልገው ማለት ነው። ሰንዳፋ በሚገኘው የኢትዮጵያ ፖሊስ ዩኒቨርሲቲ ከዩኒቨርሲቲው አመራሮችና እንዲሁም ከተቋማችን አመራሮች ጋር ያደረግነው ቆይታ ይሄን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርጌ እያመሰገንኩኝ በቀጣይ በምን አዲስ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።